እኔስ በቃ አሁንስ ደክሞኛል። ቆፍጠን ብለሽ ስሪ አላማሽ ጋር እስከምትደርሺ ድረስ። ምንድነው መድከም? ብርቅ ነው መድከም? ሁላችንም ደክመን ነው የምንኖረው። አሁን የምሰራው የራሴን ስራ ነው፣ ግን በጣም እስከሚደክመኝ ድረስ ነው የምሰራው። አይምሮዬ በጣም ኦቨር እስከሚል ድረስ። ቆፍጠን ብለሽ ስሪ። ታዲያ ለምንድን ነው የሚደክምሽ? መተኛትም እኮ ይደክማል፣ መቀመጥም ይደክማል። መስራት እንዳውም ሰውነት ያጠነክራል፣ ጀግና ያደርግሻል። ሁለተኛ ነገር ደግሞ ጤናሽን ይጠብቅልሻል። ቆፍጠን ብለሽ ስሪ። የምን መድከም ነው? አላማ የለሽም? የምትሰሪበት አላማ የለሽም? አላማሽ እኮ ለአንቺ ብርታት ይሆንሻል። የምትሰሪበት አላማ ካለሽ መቼም አይደክምሽም። አላማ ይኑርሽ። ቆፍጠን ብለሽ ስሪ። ነገ የ10 ብር ካርድ የሚሞላልሽ የለም። ነገ ብታጭ አንድ ቲሸርት የሚገዛልሽ የለም። የፀጉር መስሪያ የሚሰጥሽ የለም። ለራስሽ ያለሽው ራስሽ ነሽ። ስለዚህ ቆፍጠን ብለሽ ሰርተሽ ለአላማሽ መድረስ አለብሽ። አትሽለጥለጡ። ዛሬ ላይ የምትልኪለት 10,000 100,000 ነገ የካርድ አይሞላልሽም። ቆፍጠን ብለሽ ለራስሽ ሁኚ። ለሰው መሆን ካለብሽ ከራስሽ ትርፍ ባሆነ መንገድ ነው መሆን ያለብሽ። ከዛ በተረፈ ድከሙ። ብርቅ ነው መድከም? ድከሙ። ምን ይደክማል ደግሞ መዳም ቤት መስራት? ስሪ ቆፍጠን ብለሽ። መቀመጥም ይደክማል፣ መተኛትም ይደክማል። በነፃም ሰርተሽ ምስጋና ለሌለው ደግሞ ደክመሽ የለ? ታዲያ ብር ለምታገኝበት ብትደክሚ ምን እንትን አለው? ብትደክሚስ ገንዘብሽ እስከተከፈለሽ ድረስ። እዚች ምድር ላይ ደክመሽ የማታመጪው አንድም ነገር የለም። ሁሉም ደክሞ ነው የሚያመጣው። እዚህ ላይ ቁጭ ብዬ ሳውራ የደከምኩ አይመስልሽም አይደል? በውስጥ በኩል ማስተናገደውን እያንዳንዱ መከራና ስቃዩን ግን አታዩ። አየሽ፣ ሁሉም በልቡ ሸፍኖ ነው። ሸፍነን ነው። እሺ፣ ስንከስርም ኦኬ ሸፍነን፣ ስናተርፍም ሸፍነን ነው። እዚች ቦታ ላይ ቁጭ ሲል የእንቅልፍ ሰዓት እንኳን የለኝም። የእንቅልፍ ሰዓት ማለት ነው። የቤት ክራይ ቢደርስብኝ አንድ ቀን እንኳን የሚታገሰኝ የለኝም። አንድ ቀን ማለት ነው። አሞኝ አንድ ቀን ብተኛ ቤቴን ጎድሎ የሚሞላ የለም። ለራሴ ያለሁት ራሴ ነኝ። ባሌ እጅ ላይ ከሌለ፣ እኔ እጅ ላይ ከሌለ ጎዳና ነው የምትኖረው። ደክመን ነው የምንኖረው እኛ ለፍተን። እኔስ ደከመኝ፣ መዳም ቤት ሰለቸኝ እና የልትሄጂ ሌላ ቤትም እኮ ስትሄጂ ስራ ነው። አንዳንድ ጊዜ ሰርታችሁ ደሞዛችሁ ሲከፈላችሁ ራሱ ደስተኛ መሆን አለባችሁ። አንዳንዱ አለኮ ለፍቶ የላቡን ራሱ የ2 ወር የ4 ወር የ5 ወር ደሞዛቸውን ተበልተው ላባቸውን ጠብ አድርጎ እየሰሩበትን እንኳን ሳይከፈላቸው የሚኖሩ ስንቶች አሉ። አትስገብገቡ። ባላችሁት ነገር አመስግኑ። አላማ ይኑራችሁ። የምትኖሪበት አላማ ይኑርሽ። እንደ ሜዳ ላይ እንደተለቀቀች ፈረስ አትጋልቢ። እሺ፣ አጥር ይኑርሽ፣ ገደብ ይኑርሽ ለእያንዳንዱ ነገር እምትሰሪው። እኔ አረብ ሀገር የመጣሁት ለዚህ አላማ ነው። ወይ አላማ ከሌለሽ ገንዘብ አትይዥም። አላማ ካለሽ ግን ለአላማዬ መቼ ነው ደሞዜ ደርሶ እንትን ብሎኬት ምገዛ? መች ደሞዜ ደርሶ ሲሚንቶ ገዛለሁ? መች ደሞዜ ደርሶ ነው እኔ ቤቴን የምጨርሰው? ፊኒሺንግ መቼ ነው የምጨርሰው ብለሽ ነው የምታስቢው። ገንዘብሽን ለማይሆን ነገሮች አታወጪ። አላማ ከሌለሽ ግን ምንም የምታወጪበት እንኳን አታቂውም። ለዛ ያንገበግብሻል። እጅሽ ላይ እንዳይቀመጥ ያቃጥልሻል። አላማ ይኖራችሁ። ገና ሳትመጡ አላማ ይኖራችሁ። ደከመኝ፣ እኔስ መዳም ቤት ሰለቸኝ እና ውጭ ወጥተሽ እናትሽ ቤት የለ። አንድ ቀን ቢርብሽ እንኳን እኮ የሚሰጥሽ የለም እኮ አለ። እኔ አሁን ቢርበኝ የሚሄድበት አለኝ። አክስትሽ የለች እና እናትሽ የለ አባትሽ የለ። ውጭ ወጥተሽ የሚያጎርስሽ አለ። አንድ ካርድ የሚሞላልሽ አለ። ሲኖርሽ ነው ሁሉም የሚያሸረግድልሽ። ከዛ ውጭ ማንም አይፈልግሽም። ለመውጣትም ስታስቡ መጀመሪያ
አንደኛ ከእግዚአብሔር ጋር ተነጋገሩ። ሁለተኛ ነገር አይዲያ አሰርታችሁ ስንቶቻችሁ ናችሁ አይዲያ አሰርታችሁ ማለት ነው አይዲያችሁ ላይ አልቅ ነው ግን እጃችሁ ላይ ድንቡላ የለም ማሳደሻ እንኳን የላችሁ ማሳደሻ አይዲ እንኳን የላችሁም አይዲ ስንቶቻችሁ አሰርታችኋል ምረት አዋጅ ወጥቶ ነፍ ልጆች ያሰራችሁ ልጆች አላችሁ ግን ማሳደሻ ግን የላችሁም ዛሬ ለምን ስራ አልሰራችሁም የ1000 ብር ስራ ሲመጣ አሰሩም ግን ድንቡሎ እጃችሁ ላይ የለም 1500 ሲመጣ አሰሩም ድንቡሎ እጅሽ ላይ የለም ግን ቆፍጠን ብለሽ ስሪ በተለይ መዳም ቤት ያላችሁ አትጨማለቁ መዳም ቤት ወጥቼ እንደሌላው ልብስ ለብሼ እንደሌላው ዘንጬ ስራ መስራት ፈልጋለሁ ሀቢብቲ ልብስ የለበሰችው ከጓደኛዋ ተበድራ ነው እሺ ካርድ መሙያ የላትም ግን ፎቶ ተነስታ እምብርቷን ከፍታ ልብስ ለብሳ ምናምን ስትሄድ ዊጓን ተሰርታ ስትሄድ ተበድራ ነው ብዙ እዳ አለባት የቤት ኪራይ የምከፍለው ራሱ የላት ልንገርሽ መዘነጧን አትይ ተበድራ ነው ከጓደኛዋ ከዴቱ ዴ በ20 ድርሃም ገዝታ ነው ምንም አይጠቅምም እኛ ከሀገራችን የወጣ ነው ለመዘነጥና ለመዝናናት ሳይሆን ህይወታችንን የተሻለ ለማድረግ ነው